የባስኬቶ ዞን ህዝብ ምክር ቤት አራተኛ ዙር 10ኛ ዓመት የሥራ ዘመን አምስተኛ መደበኛ ጉባኤው ላይ መርምሮ ካጸደቃቸው ጉዳዮች መካከል የዞኑ ከፍተኛ ፍርድ ቤት የሥራ ክንውን ይገኝበታል። የከፍተኛ ፍርድ ቤቱ ፕሬዝዳንት አቶ ታጋይ ኩምሳ ባቀረቡት ሪፖርት እንዳመላከቱት በ2018 በጀት ዓመት ካለፈው ዓመት የተላለፉና አዲስ የቀረበ በፊታቤር 804 በወንጀል 651 በድምሩ 1455 መዛግብት ቀርበዋል። ከነዚህ መዛግብት መካከል በፊታቤር 801 በወንጀል 645 በድምሩ 1446 መዛግብት ውሳኔ አግኝተዋል። 3 በፊታቤርና 6 በወንጀል በድምሩ 9 መዛግብት ወደ ቀጣዩ ዓመት መተላለፋቸውም ተመላክቷል። የማጥራት አቅምን 100% ከማሳደግ ባሻገር የመዛግብት መጨናነቅ ሁኔታን ለመቀነስ ጥራት ያለው ውሳኔ ከመስጠት ረገድም የመዛግብት መጨናነቅን በሬሽዮ 1.00 ማድረስ ተችሏል። በይግባኝ የማይሻር ውሳኔ መስጠት የፍርድ ቤቶች ውጤታማነት የሚለካበት መስፈርት መሆኑን ያመላከቱት ፕሬዝዳንቱ በዚህም በይግባኝ ከተላኩ መዛግብት ውጤታማነታቸው የታወቀ በጠቅላላ 102 መዛግብት ሲሆኑ ከነዚህ መካከል የጸና 58 የተሻረ 17 የተሻሻሉ 24 እና እንደገና ተጣርቶ ውሳኔ እንዲሰጥባቸው 3 መዛግብት ተመልሰዋል። ይህም 73% ማከናወን መቻሉን የሚያሳይ ነው ብለዋል። የተገልጋይ እርካታን ከማሳደግ ተዘዋዋሪ ችሎት አፈጻጸምን እንዲሁም የአማራጭ ሙግት መፍቻ ስርዓትን ከማሳደግ ረገድ አስፈላጊው ጥረት ሲደረግ መቆየቱም ተመላክቷል። በቀረበው ሪፖርት መነሻም በአማራጭ የሙግት መፍቻ ስነ ስርዓት ወይንም በባህላዊ የሙግት መፍቻ ስነ ስርዓት ዘዴዎች 40 ጉዳዮችን በእርቅ መጨረስ እቅድ ተይዞ 55 ጉዳዮች በእርቅ መቋጨታቸው የሚበረታታ ተግባር መሆኑን የምክር ቤቱ አባላት አንስተው ዘመናዊ ከማድረግ አኳያ በቀጣይ በትኩረት እንዲሰራበት አሳስበዋል። ቀጣይ ባህላዊ የእርቅ ስርዓቶችን የሙግት መፍቻ ስርዓቶችን እናመቻቻለን የሚል ነገር ስላለ እሱ ነገር ፋንክሽናል ሆኗል ወይ? የፍርድ ውሳኔን ማጽናትና በይግባኝ የመሻር ሂደትን ለመቀነስ አስፈላጊው ጥረት ሊደረግ እንደሚገባም አመላክተዋል። የአቅም ችግር ከሆነ በስልጠና የማሟላት ሌላ ችግር ከሆነ የማስተካከያ እርምጃ ለመውሰድ መጠኑ ከዚህ በላይ እንዲቀነስ ምን የታሰበ ነገር አለ? የህዝቡ የእንግልት መጠኑ ሊጨምር ስለሚችል ስጋትም ስላለኝ የፍርድ ቤቱ ፕሬዝዳንት አቶ ታጋይ ኩምሳ በተነሱ ጉዳዮች ላይ ምላሽና ማብራሪያ ሰጥተውበታል። በአማራጭ የሙግት መፍቻ ተሰራ የተባለው ስራ ቀደም ሲል በነበረው በሽምግልና አሰራር የተከናወነ መሆኑን ለማንሳት ነው። እርሶም ያነሱት ተገቢነት ትክክል ነው ለማለት ነው። በይግባኝ የመሻር ከኛ ወደ ጠቅላይ ፍርድ ቤት ሄዶ ምን ያክሉ ተሻረ የሚለውን በዳኛ ጭምር አውጥተን ሰሞኑን ግምገማ አድርገን ያየንበት ሁኔታ አለ። ህገ መንግስታዊ ስርዓት ነው። በይግባኝ የሚሻር መዝገብ አይኖርም ብለን መዝጋት አንችልም። ነገር ግን ሁልጊዜ የአንድ ዳኛ መዝገብ የሚቀነስበት ምክንያት ምንድን ነው? የብቃት ጉዳይ ነው? ከበስተጀርባው ሌላ ችግር አለ? ምንድን ነው የምለው ነገር በጥልቀት ማየት ይኖርብናል። ከፍተኛ ፍርድ ቤቱ ለአዲሱ በጀት ዓመት ማስፈጸሚያ ይውል ዘንድ 14,637,616 ብር በላይ በጀት ለምክር ቤቱ አቅርቦ አጸድቋል።